እንደ በርካታ ታሪክ ጸሐፊዎች አመለካከት ካህኑ ያስተዋላቸው የአካሄድና የፍታቴ ስህተቶች ከሁለት ምዕት በኋላ በተነሱ ተሐድሶአውያን የጥንካሬና የሐሳብ መነሻ ምክንያት በመሆኑ ታሪክ ከተሐድሶአውያን አስቀድሞ ፈር ያመላከተ አዳይ ሲል ስሙን በከበሬታ ያነሳዋል። እንደ ጥንት የቤተ ክርስቲያን ጸሐፊዎች አመለካከት ይህ ሰው የቅዱስ ቃሉን የበላይነት አጉልቶ አመላክቷል። ከሺህ ዓመታት በላይ ያስቆጠረውን ሰብአዊ ወግ አጥብቆ ተፋልሟል። ወደ ቃለ እግዚአብሔር እንመለስ ሲልም ተማጥኗል፣ አስተምሯል፣ ተጋድሏል። የእንግሊዝን ቤተ ክርስቲያን ታሪክ የጻፈው ፉለርና ታዋቂው የታሪክ ዘጋቢ ፊሊፕ ሼፍ እንደሚሉት ከዚህ ሰው እረፍት በኋላ የተሰበሰበው ጉባኤ አጽሙ ከተቀበረበት ወጥቶ በእሳት እንዲጋይ ብይን አስተላልፏል። ፍርዱ ከተከናወነ በኋላም በእሳት ኃይል ወደ አመድነት የተቀየረው አካሉ በታላቅ ወንዝ ላይ ተበትኗል። ለመሆኑ ይህ የታላቁ ለውጥ አጥቢያ ኮከብ የተሰኘው ሰው ማን ነው? ዜና መዋዕሉስ ምን ይመስላል? አብራችሁን ቆዩ። የከፍተኛ ትምህርቱን በኦክስፎርድ ዩኒቨርሲቲ ቀጽሎ በነገረ መለኮት የዶክትሬት ዲግሪውን አገኘ። በእውቀቱ የበረታ በመሆኑ በፕሮፌሰርነት ማዕረግ የፍልስፍናና የቲዮሎጂ አስተማሪ እንዲሆን የዩኒቨርሲቲው ከፍተኛ የአመራር አካል አጨው። በዚህ ጊዜ ዝናው ከምድረ እንግሊዝ አልፎ በሌሎች የአውሮፓ አገራት ጎልቶ ተሰማ። ይህ አካዳሚያዊ ከበሬታው ምክንያት ሆኖም የእንግሊዝ ነገሥታት በራቸውን ወለል አድርገው ከፈቱለት። በክህነት አገልግሎቱ ላይ ሰፊ የምርምር በር የተከፈተለት ይህ ምሁር ቅዱሳት መጻሕፍትን በጥልቀት መመርመርን፣ መፈተሽንና ማገናዘብን ጀመረ። የንባቡን ምጥቀት ክህነት ያደረላት ቤተ ክርስቲያን እየተጓዘችበት ያለው መንፈሳዊ ጎዳና አቅጣጫ መሳቱን እንዲያስተውል ረዳው። እንደ በርካታ ታሪክ ጸሐፊዎች አመለካከት ካህኑ ያስተዋላቸው የአካሄድና የፍታቴ ስህተቶች ከሁለት ምዕት በኋላ በተነሱ ተሐድሶአውያን የጥንካሬና የሐሳብ መነሻ ምክንያት በመሆኑ ታሪክ ከተሐድሶአውያን አስቀድሞ ፈር ያመላከተ አዳይ ሲል ስሙን በከበሬታ ያነሳዋል። በመልካም ሊቅነቱና በድንቅ ተሰጥኦ ዝናን ያተረፈው ይህ ማእምር የብርሃንን በር በከፈቱለት በነገረ መለኮት በፍልስፍናና አገሪቱ ባወጣችው ሕግጋት ይልቁንም ፈሪሃ እግዚአብሔር የእውቀት ሁሉ ሀብት ሲል በሚያሞካሸው ብሂሉ እየተመራ የክርስቶስን ጸጋ ከሕዝቡ ያራቁትን ኃይላት በጽኑ ለመፋለም ቆርጦ ተነሳ። በዚህም የቅዱሳት መጻሕፍትን እውነት በቅንነት በማስረዳት ሥራውን ጀመረ። አስከትሎም ክህነት የገባላት ቤተ ክርስቲያን ስለ ሰው ወግና ስለ ክብሯ ስትል የቃለ እግዚአብሔርን እውነት እንደቀበረች ያለ ፍርሃት ያስተምር ገባ። በዚህ እውነትን በማዳፈን ክፉ ተግባር የተሰማሩትን ካህናትም ወነጀለ። እውነት ወደ መንበሯ ልትመለስ ይገባታል ሲልም ወተወተ። ደፈር ብሎም የሕይወት መሥዋዕትነትን የሚጠይቀውንና ጳጳሱ አይሳሳቱም የተሰኘውን አንቀጽ በማሄስና ፍጹማዊ ሥልጣኑን በመኮነን ድምፁን አሰማ። አስከትሎም የቤተ ክርስቲያን ራስ ክርስቶስ ብቻ እንደሆነ የድነት ምንጭም የአበው ብያኔዎችና የኃጢአት ማስተሰረያ ጽሑፎች ሳይሆኑ በመጽሐፍ ቅዱስ የተገለጠው መንገድ ብቻ እንደሆነ አስተማረ፣ ሰበከ፣ አሳወቀ። ነባሯ ቤተ ክርስቲያን እንደ አበው ሐዋርያት መንፈሳዊነትን ከቅይጥ አስተምህሮ አፍታታ በእውነት ጎዳና ላይ ትራመድ ዘንድ ብርቱ ትግል ያደረገበትን ቤተ ክርስቲያን የተሰኘውን መጽሐፉን ወደ ሕዝቡ ሰደደ። ይህም ድርጊት ከቤተ ክርስቲያኒቱ ካህናት ብርቱ ትግልና የከረረ ጠብ አስነሳበት። ነገሮች በተካረሩበት በዚያ የግለት ሰዓት የጆን ዊክሊፍ ተማሪዎች የመምህራቸውን ትምህርት በየአቅጣጫው ይዘው ሮጡ። ይህ ደፋር ድርጊታቸውም ሮም ደርሶ ኖሮ የመንበሩን ቁጣ ቀሰቀሰ። እናም ዊክሊፍ በለንደን መንበረ ጵጵስና ቀርቦ ምላሽ ይሰጥ ዘንድ መጥሪያ ደረሰው። ይሁን እንጂ በምድረ እንግሊዝ ውስጥ ባለው ከበሬታ በተለይም ከቤተ መንግሥቱ ባገኘው ድጋፍ ሳቢያ ክሱ ሳይሰማ ቀረ።
ዘግየት ብሎ ፖፕ ጎርጎሪዮስ 11ኛ ዊኪሊፍ ከበተነው መጽሐፍ ወደ 20 የሚጠጉ ግድፈቶችን ነቅሰው በማውጣት ለካንተሪበሪው ሊቀ ጳጳስ፣ ለንጉሥ ኤድዋርድ፣ ለለንደኑ ጳጳስና ለኦክስፎርድ ዩኒቨርሲቲ አመራሮች ሰደው የክሱ ሂደት በአስቸኳይ እንዲታይ መመሪያና ትዕዛዝ ሰጡ። ይሁንና ጉዳዩ በውጥረት ላይ እያለ ፖፕ ጎርጎሪዮስ በመሞታቸው ክሱ ዳግም ሳይነሳ ቀረ። የፖፑ ሞት ምክንያት ሆኖ ሁለት ጳጳሳት የወንበሩ ይገባኛልን ጥያቄ በማንሳታቸው በሮም ውስጥ ውጥረት ነገሰ። ጳጳሳቱም እርስ በርስ ከመወጋገዝ ባለፈ ደጋፊዎቻቸውን የማሰባሰብ ዘመቻውን ጀመሩ። በቅስቀሳቸውም አብሯቸው የሚቆም ምዕመን በመንግሥተ ሰማይ ውለታውን እንደሚያገኝ የተስፋ ቃል ገቡለት። ሁኔታው እየከፋ ሲመጣም የአንዱ ወገን በሌላው ላይ ጦር መዘዘ። የደጋፊውም የሕዝብ ስሜት ገደብ ጥሶም ደም ፈሰሰ። የሥልጣን ሽኩቻው እንዲህ ኑሮ ባለበት ሰዓት ለእርሱ ፋታ የሆነለት ዊኪሊፍ 12 አናቅጽ የያዘውንና የጳጳሳቱን ግድፈቶች የሚነቅፈውን ጽሑፍ አወጣ። በይዘቱም የጳጳሳቱ የእርስ በርስ ሽኩቻና መወጋገዝ ኢ መጽሐፍ ቅዱሳዊና ኢ ስነ ምግባራዊ እንደሆነ አመላከተ። እርሱም በለውጡ ፍኖት ላይ ጠንክሮ እንደሚሠራ ገለጠ። በዚህ ድፍረቱ የካንተርበሪው ሊቀ ጳጳስ ጠላት ሆነው ተነሱበት። በኦክስፎርድ ካለው የማስተማር ሥራው አገዱት። እንዲያም ሆኖ እውነትን የማብሰሪያ አደባባዮችን ሊነፍጉት ግን አልተቻላቸውም። ይህም ዊኪሊፍ ወንጌልን ይዞ ወደ መንደሮች ይዘልቅ ዘንድ ረዳው። ፈለጉን የተከተሉና የጸጋውን ቃል ለመስበክ በሕይወታቸው የተወራረዱ የወንጌል ሰባኪያንም የክርስቶስን ወንጌል አንግበው በእንግሊዝ ግዛቶች ላይ ዘመቱ። በአገልግሎቱም ቃለ እግዚአብሔርን ማንበብና ማሰላሰል ለእምነት ጥንካሬና ለሕይወት እድገት መሠረታዊ ጉዳይ እንደሆነ ተገነዘበ። በዚህ አላበቃም። መጽሐፍ ቅዱስን በእንግሊዝኛ ቋንቋ ለመተርጎም ልቡን አነሳሳ። እናም የአዲስ ኪዳን መጽሐፍትን ከላቲኑ vulgate ወደ እንግሊዝኛ መለሰ። በዚህም የእንግሊዝ ሕዝብ በገዛ ቋንቋው መጽሐፍ ቅዱስን አንብቦ በክርስቶስ የሆነለትን የማዳን ሥራ እያደነቀ ወደ ሕይወት ይፈልስ ዘንድ ተጋለት። ወቅቱ የህትመት መሳሪያ አውሮፓውያኑን ያልዘለቀ በመሆኑ መጽሐፉን የማሰራጨት ሂደት አሰልችና አባታይ ሆነ። በእጅ ይጻፋል፣ በእጅ ይገለበጣል፣ በእጅ ይዳጎሳል፣ በእጅ ይሰራጫል። በዚህ አድካሚና የተጓተተ ተግባር ሳቢያ ፍላጎትና አቅርቦት ኩታ ገጠም መሆን አልቻሉም። ይሁን እንጂ የዊኪሊፍ ትርጉም የእያንዳንዱን እንግሊዛዊ ጥማት አኑሮት ወደ አነስተኛ መንደሮች ሳይቀር መዝለቁን ተያያዘው። የበርካቶች የማሰብ ኃይል መንቃት ጀመረ። የድነት መንገድም ወለል ብሎ ታየ። የመንበረ ጵጵስናው ጥላም በምድረ እንግሊዝ መግፈፍ ጀመረ። በቆራጦቹ ወንጌላውያን ተጋድሎም ከፊሉ የእንግሊዝ ግዛት የወንጌልን ምስጢር ወደ ማወቅ ደረሰ። የመጽሐፉ በሁሉም ሰዎች እጅ መግባት ከፍተኛ የመሬት መንቀጥቀጥ አስነሳ። ከላቲን ቋንቋ ውጪ ተራው ሕዝብ በሚግባባበት ቋንቋ የቅዱሳት መጽሐፍ ትርጉም ይከናወናል የሚል ስጋት ባለመኖሩ ትርጉሙን የሚመለከት የክልከላ ሕግ አልወጣምና ሮም የተቃውሞ ድምጿን ከማሰማቷና ሕግ ከመደንገጓ አስቀድሞ አንድም ሰው መጽሐፉ ወደ ሕዝብ እንዳይገባ የገታ አልነበረም። ይሁንና በተከታዩ ጊዜያት ተደጋጋሚ ክስ የዊኪሊፍን በር ማንኳኳት ጀመሩ። ይግባኝ ባለበት በምክር ቤቱ መንበርና በንጉሡ ችሎት ፊት የመከራከሪያ ነጥቡን በማቅረብ የዘመኑ ጳጳሳት ከቅዱሳን መጻሕፍት ያፈነገጡ ትምህርቶችን በማሰራጨት ከድነት መንገድ እንደራቁ ያለ ፍርሃት ሞገተ። ጉዳዩ እየገፋ ሲመጣ በሊቀ ጳጳሱ ፊት ቆሞ ጉዳዩን እንዲገልጥና ምላሽ እንዲሰጥ ወደ ሮም ተጠራ። ይሁን እንጂ እምነትና ሐሳቡን በደብዳቤ ከመግለጥ በቀር ወደዚያ አላቀናም።
በደብዳቤውም እግዚአብሔር ለሰው ልጆች ያለው ዓላማ ግልጽ በሆነ መንገድ በወንጌላት ውስጥ መጠቀሱ ክርስቶስ በምድር ላይ የኖረው ሕይወትም እንደ ጳጳሳቱ ሳይሆን ውዳሴን፣ ዝናን ያራቀና ከፍ ለማለትም መውረድን ያመላከተ እንደሆነ ገለጠ። እንዲሁ ሊቀ ጳጳሳቱም ከክህነታዊ ተግባር ውጪ በምድራዊ ሥልጣን ሊተበተቡና ከክርስቶስ ፈለግ ውጪ ሊወጡ እንደማይገባ፣ በእርሱ በኩል ግን የመዳንን እውነት ያገኘበትን ወንጌል ፈጽሞ ከመስበክ እንደማይገታ አስታወቀ። እንደ ጥንት የቤተ ክርስቲያን ጸሐፊዎች አመለካከት ዊኪሊፍ የቅዱስ ቃሉን የበላይነት አጉልቶ አመላክቷል። ከሺህ ዓመታት በላይ ያስቆጠረውን ሰብአዊ ወግ አጥብቆ ተፋልሟል። ወደ ቃለ እግዚአብሔር እንመለስ ሲልም ተማጥኗል፣ አስተምሯል፣ ተጋድሏል። እውነቱን ለመናገር መንፈሳዊ ጽልመት ነግሶ በነበረበት በዚያ ዘመን የወንጌሉን እውነት በኑሮና በግብር ገልጦ አመላክቷል። በዚህ ተጋድሎ መካከል እያለ ነበር ምድራዊ ሩጫውን በ1376 አጠናቆ የተሰበሰበው። ታሪክ እንዳሰፈረው የወንጌል እውነት በእንግሊዝ ምድር ከመሰበኩ የተነሳ ማኅበራዊ ኑሮ ፈር ይዟል። ከነገሥታትና ከመሳፍንት ብዙዎች ለወንጌል ያደሩ ሆነዋል። የመሳፍንቱ መመለስ ክፉኛ ያስቆጣት ሮም የነበራትን ገደብ አልባ ሥልጣን በመጠቀም የእንግሊዝ መሪዎችን መጫን ጀመረች። በዚህም በእንግሊዝ መንደሮችና ቀዬዎች የተበተኑትን የምሥራች ነጋሪዎችና ሕይወታቸው የተለወጠ አማንያንን ማሳደድ፣ ማደንና ንብረታቸውን መውረስ ጀመረች። በዚህም የአያሌ ሰባኪያንና ምዕመናን ሕይወት ተሰውቷል። በመሥዋዕታቸውም ወንጌል እንዲሮጥ አድርገዋል። ስደቱ ከመጽናቱ የተነሳ የመሳፍንት ዝርያ ያለባቸው ቤተሰቦች ወህኒ ተወረወሩ። ንጹዋን አሰቃቂ ፍርዶችን ተቀበሉ። በአማኞች ላይ የመከራ ማዕት ተናደ። በኮንስታንትስ የተሰበሰበው ሲኖዶስ የዊክሊፍን ትምህርቶች አወገዘ። የጻፋቸው መጻሕፍትና የተረጎመው መጽሐፍ ቅዱስም እየተሰበሰበ ወደ እሳት እንዲጣል አዘዘ። የእንግሊዝም ቤተ ክርስቲያን ታሪክ የጻፈው ፉለርና ታዋቂው የታሪክ ዘጋቢ ፊሊፕ ሼፍ እንደሚሉት ከዊክሊፍ ዕረፍት በኋላ የተሰበሰበው ይህ ጉባኤ የዊክሊፍ አጽም ከተቀበረበት ወጥቶ በእሳት እንዲጋይ ብይን አስተላለፈ። ፍርዱ ከተከናወነ በኋላም በእሳቱ ኃይል ወደ አመድነት የተቀየረው አካሉ በታላቅ ወንዝ ላይ ተበተነ። በተለይ ፉለር ይህን ክዋኔ ሲገልጽ እየተመመ የሚያልፈው ወንዝ ወደ አመድነት የተቀየረውን አካሉን ውጦ አላሳረገውም። ይልቁንም እየተቀባበለ በማስገስገስ ከሰፊው ውቅያኖስ ቀላቅሎታል። በተምሳሌቱም ለሰፊው ዓለም አስተዋውቆታል። የዚህን እውነት ለማረጋገጥ ብዙ ምርምር አይጠይቅም። በአጭሩ የዊክሊፍ ተጋድሎ በምድረ አውሮፓ ገኖ በነበረበት ዘመን ከቦሂሚያ ወይም ቼኮስሎቫኪያ የተገኘው ዮሐንስ ሁስ የዊክሊፍን ትምህርቶች በፕራግ ዩኒቨርሲቲ በማስረጽ ወንጌልን ሰብኳል። በዚህም በእንግሊዝ የተቀጣጠለው የወንጌል እሳት ይበልጥ እንዲግም ብርቱ ተጋድሎ አድርጓል። ከቡቃያው እንደታየውም ለዚህ ወንጌል ነፍሱን በመክፈል መሥዋዕትነትን ተቀብሏል። እንደ ታዋቂው የታሪክ ባለሙያ ፊሊፕ ሼፍ ትንታኔ የታላቁ ለውጥ አጥቢያ ኮከብ የተሰኘው ዊክሊፍ በ15ኛው ክፍለ ዘመን ሁለተኛ አጋማሽ ከተከሰተው የተሃድሶ እንቅስቃሴ 200 ቀደም ብሎ ወደዚህች ምድር ገባ። ለተጠራበት ተግባርም ሕይወቱን ጭምር በመስጠት በ1376 ዓመተ ምህረት ይህችን ምድር ተሰናበተ። አበቃው። ፍቅረ ኢየሱስ ሁንዴሳ እንደጻፉት በቸር ያሰንብተን።